ሁለተኛው አይነት ስኳር ሲኖርብን፣ ግፊት ሲኖርብን፣ ከፍተኛ የሆነ የኮሌስትሮል መጠን ሲኖር ወይም ደግሞ ይሄ ቅጣጣ ውፍረት ወይም ኦቤሲቲ ሲኖርብን ከሱ ጋር ተያይዞ የዚህ የስብ መከማቸት ይፈጠራል። ከአልኮል ጋር የተያያዘ የጉበት በስብ መሸፈን ኦልሞስት በጣም በቃ አልኮልን ደጋግመውና በከፍተኛ መጠን የሚጠጡ ሰዎች ላይ 90% ላይ ይታያል። አልኮል ጉበት ላይ ጉዳት እያደረሰ ነው የሚለውን የመጀመሪያው ምልክት እንግዲህ ፋቲ ሊቨር የምንለው ነው። መመለስ የሚችል ነገር ግን ደግሞ አደጋ ነው ብሎ የሆነ ዳንጀር ነገር እያሳየን ነው ማለት ነው። እሱን ካላከም ነው ወደፊት ይቀጥላል ማለት ነው። ድንገት ሕክምና ለሌላ ጉዳይ ሄደን አልትራሳውንድ ሲመረመር ወይም ሲታይ ነው አብዛኛውን ጊዜ የሚታወቀው ማለት ነው። ኦርጋኖች ላይ የሚቀመጡ ስቦች እና ሰውነታችን ውስጥ በትክክለኛ ቦታ ላይ የሚቀመጡ ስቦች ተመሳሳይነት የላቸውም። በቀኝ በኩል ጉበት ባለበት በኩል ላይ ህመም ወይም ደግሞ ምቾት አለመሰማት አይነት ነገር፣ ንፋስ የመብዛት ነገር፣ ጨጓራ ህመም ምናምን አንዳንድ ሰዎች ላይ ሊታይ ይችላል ማለት ነው እና በእንደዚህ አይነት ምልክቶች ታማሚዎች ሊመጡ ይችላሉ። ፋት የምንለው ነገር አሁን እኛ ስብ በአጠቃላይ መጥፎ ነው እያልን አይደለም፣ ግን ሁለቱ ፋቶች ይለያያሉ። ጉበት ጋር ያለ ወይም ደግሞ ቪዝራል ፋት የምንላቸው አሉ እንደ አጠቃላይ። ጤና ይስጥልን። ለሌላ ጉዳይ ወደ ሆስፒታል ሄደን ጉበትህ ወይም ጉበትሽ ስብ ይዟል መባል እየተለመደ መጥቷል። ታካሚዎች ደግሞ ብዙ የሚጠይቋቸው ጥያቄዎች አሉ። በምንድን ነው የሚከሰተው? ለህይወት ያሰጋኛል ወይ? ምን ማድረግስ አለብኝ ይባላል። ዛሬ እነዚህን ጥያቄዎችንና የመሳሰሉትን በፕሮግራማችን ላይ አንስተን የምንወያይበት ይሆናል። ይህ ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከህብረተሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ ብሩኪ፣ ስለዚህ መግቢያሽ ላይ እንዳልሽው ዛሬ የምናወራው እንግዲህ በጣም ይሄ ጉበት በስብ ሲሸፈን ያለውን የጤና ኢምፕሊኬሽን ነው የሚሆነው እና እንደሚታወቀው እንግዲህ ጉበት በጣም የተለያዩ ስራዎችን ትሰራለች አይደለ? ይሄ የማያስፈልጉ ቆሻሻዎችን እስከ ማስወገድ፣ የተለያዩ ቫይታሚኖችን፣ ፕሮቲኖችን እስከ መስራት፣ ስቶር እስከ ማድረግ አይነት ነገር ስራዎችን ትሰራለች እና በዚህ ስራ ውስጥ ለተለያዩ በሽታዎች ልትጋለጥ ትችላለች ማለት ነው እና ኖርማሊ ጉበት የራሱ የሆነ ስብ አለው ግን ያ ስብ በጣም ከ5% በላይ ከዌቱ 5% በላይ ሲሆን ከፍተኛ የሆነ የስብ መከማቸት አለው ልንል እንችላለን ማለት ነው እና ይሄ የሚሆንበት ምክንያት በዋና በሁለት ከፍለን ማየት እንችላለን። የመጀመሪያው ከአልኮል ጋር ተያይዞ የሚመጣ የስብ መከማቸት ሊሆን ይችላል። እንደሚታወቀው እንግዲህ አልኮል በምንጠጣበት ጊዜ ስፔሻሊ ለረጅም ጊዜና አብዝተን ስንጠጣ የሰውነታችንን የስብ ክምችትና የስብ ስርዓትን የማዛባት አይነት ባህሪ ያለው። ስለዚህ ሆድ አካባቢ፣ ጉበት አካባቢ ይሄ ስብ እንዲከማች የማድረግ ባህሪ ያለው ማለት ነው። በጉበት በምንድን ነው አልኮል ጋር ተያይዞ የሚመጣ ስብ ይኖራል ማለት ነው። ሁለተኛው ደግሞ ከአልኮል ጋር ያልተያያዘ ግን ይሄ እኛ ሜታቦሊክ ዲዚዝ የምንላቸው አሉ። ለምሳሌ ልክ እንደ ሁለተኛው አይነት ስኳር ሲኖርብን፣ ግፊት ሲኖርብን፣ ከፍተኛ የሆነ የኮሌስትሮል መጠን ሲኖር ወይም ደግሞ ይሄ ቅጣጣ ውፍረት ወይም ኦቤሲቲ ሲኖርብን ከሱ ጋር ተያይዞ የዚህ የስብ መከማቸት ይፈጠራል ማለት ነው። በዛ የተነሳ ይመጣል። ብዙ ጊዜ የስብ መከማቸት ሲኖር አንቺ እንዳልሽው ምልክት ላያሳየን ይችላል። ድንገት ሕክምና ለሌላ ጉዳይ ሄደን አልትራሳውንድ ሲመረመር ወይም ሲታይ ነው አብዛኛውን ጊዜ የሚታወቀው ማለት ነው። ካልሆነ ደግሞ በጣም አንዳንድ ሰዎች ላይ ለምሳሌ በቀኝ በኩል ጉበት ባለበት በኩል ላይ ህመም ወይም ደግሞ ምቾት አለመሰማት አይነት ነገር፣ ንፋስ የመብዛት ነገር፣ ጨጓራ ህመም ምናምን አንዳንድ ሰዎች ላይ ሊታይ ይችላል ማለት ነው እና በእንደዚህ ምልክቶች ታማሚዎች ሊመጡ ይችላሉ። ስለዚህ ስርጭቱ ምን ይመስላል የሚለውን ነገር ደግሞ በደንብ ስናየው ጉበት ላይ የሚከሰት የስብ ክምችት ወይም ደግሞ በጉበት በስብ ተሸፈነ ስንል እንዳልሽው በአልኮል ምክንያት ሊሆን ይችላል፣ በሌላ ተጓዳኝ ምክንያቶች ሊሆኑ ይችላሉ እና አሁን በጣም እየጨመረ ያለ ነው። ብዙ ሰዎች ላይ እያየ ነው ያለው ነገር ነው። ያ የሆነበት ምክንያት ደግሞ ያስከስታሉ ብለን የተናገርናቸው ነገሮች እየጨመሩ ስለመጡ ነው አይደል? ለምሳሌ ከልክ ያለፈው ውፍረት በጣም እየጨመረ ነው የመጣውና አሁን በእኛ ሀገር ብንመለከተው ራሱ ህጻናት ላይ ከ5 ዓመት በታች የሆኑ ህጻናት ላይ ኢዲኤችኤስ ላይ በተጠናው ጥናት ከዛሬ 4 ዓመት በፊት 2% ነበረ። አሁን እጥፍ ሆኖ 4% ሆኗል በ2024 በወጣው ኢዲኤችኤስ ማለት ነው። ስለዚህ ይሄ ማለት በፊት ትልልቅ ሰዎች ላይ ያሳስበን የነበረው ነገር ወደ ህጻናት ወደ ወጣቶች እየመጣ ያለ ነገር ነው ማለት ነው። ስለዚህ ስርጭቱን በዛ ልክ እየጨመረ ያለ ነገር ነው ማለት ነው። ሌላው የአኗኗር ዘይቤያችን መቀየር አይደል? የምንበላቸው ነገሮች በጣም ሪፋይንድ የሆኑ ወይም ደግሞ ፋብሪካ ውስጥ የገቡ ጣፋጭ የበዛባቸው ነገሮች እሱን ማዘውተራችንም ለዚህ አንዱ ነገር ነው ማለት ነው። ሌላ የአካል ብቃት እንቅስቃሴ ወይም ኖርማሊ እንቅስቃሴ የምንለውን ነገር ራሱ መቀነሳችን፣ ሴደንታሪ የሆነ ላይፍ ስታይል የምንከተል መሆናችን፣
የቢሮ ሰራተኛም ከሆነ ቢሮ ቁጭ ማለት ወይም ሌላም ቦታ የሆነ እንደዛው እንጂ እንቅስቃሴ በደንብ የምናደርግበት ሁኔታ እየቀነሰ ስለመጣ እሱም ሌላ ችግር ይፈጥሯል ማለት ነው። ስለዚህ በዚህ አይነት ልክ ካየ ነው ከአልኮል ጋር የተያያዘው የስብ መሸፈን የጉበት በስብ መሸፈን ኦልሞስት በጣም በቃ አልኮልን ደጋግመውና በከፍተኛ መጠን የሚጠጡ ሰዎች ላይ 90% ላይ ይታያል በዓለም ደረጃ ማለት ነው። ሌላው ደግሞ ከአልኮል ጋር ያልተያያዘው አሁን በአኗኗር ዘዴያችን በተጓዳኝ በሽታዎች እንደዚህ ይመጣል ያልነውን ስናየው ደግሞ በዓለም ላይ ከ20 እስከ 30% ምን ማለት ነው 100 ሰው ቢኖር ከ100 ሰው ውስጥ 20 ሰው ላይ ይህንን ነገር የማግኘት እድላችን ከፍ ያለ ነው ማለት ነው። ስለዚህ በጣም ኮመን ሆኗል፣ በጣም የተለመደ ነገር ሆኗል ማለት ነው እና በዚህም በከፍተኛ ሁኔታ የሚጠቁ ሀገሮች የምንላቸው የመጀመሪያዎቹ ደቡብ አሜሪካዎች ናቸው። ከዛ በኋላ ደግሞ ይሄ መካከለኛው ምስራቅ አካባቢ ያሉ ነገሮች ይህም ከሰውነታቸው ክብደት ጋር ከሚበሉት ነገር ጋር ጣፋጭ የበዛበት ምግብ፣ ስብ የበዛበት ምግብ ከዛ ጋር የተያያዘ ነው ማለት ነው እና እንደ ሀገር ስናየው እንደ አህጉር ስናየው አፍሪካ የቀነሰ ፕሪቫለንስ ነው ያላት። ኦልሞስት ከ100 ሰው 13 ሰው በዚህ ነገር ይጠቃል ማለት ነው። ያን ያህል ኮመን አይደለም፣ ግን ስቲል እያሳሰበን ያለው አሁን በጣም ወጣቶችና ህጻናት ላይ ይሄ ነገር እየታየ መምጣቱ ነው ማለት ነው። ብቻ ዋናው ጉዳይ ለምንድን ነው የምንፈራው አይደል? ለምንስ እንነግራቸዋለን? አሁን ምንም ጉዳት የማያደርስ ነገር ቢሆን መንገርም አያስፈልግማ። ግን አይተን በቃ ይሄ ነገር ጉበት በስብ ተሸፍኗል ኦር ተሸፍኗል ያለ ለታካሚዎቻችን እንናገራለን እና ዋናው ጉዳይ ከአልኮል ጋር ተያይዞ እንግዲህ የሚመጣውንም የመጀመሪያው ስቴጅ የምንለው ነው አይደል? ምልክት ነው የሚያሳየን ይሄ አልኮል ጉበት ላይ ጉዳት እያደረሰ ነው የሚለውን የመጀመሪያው ምልክት እንግዲህ ፋቲ ሊቨር የምንለው ነው። መመለስ የሚችል ነገር ግን ደግሞ አደጋ ነው ብሎ የሆነ ዳንጀር ነገር እያሳየን ነው ማለት ነው። እሱን ካላከም ነው ወደፊት ይቀጥላል ማለት ነው። ይሄኛው ተመሳሳይ ነው። በአልኮል ባልሆነ ምክንያት ለሚመጡ የጉበት ህመሞችም ተመሳሳይ ነው። ምክንያቱም እቺን ስቴጅ ቀላሏን ካለፍናት በኋላ መመለስ ይከብደናል። ምክንያቱም ከፍተኛ የሆነ ቁጣ ይኖራል ሰውነት ውስጥ ማለት ነው። ከፍተኛ ቁጣ በሚኖር ጊዜ ፋይብሮሲስ የምንለው ወይም ደግሞ የጉበት ስራውን መስራት ማቃት እንደ ጠባሳ አይደለም የሚባለው። ከዛ በኋላ ደግሞ ወደ ሲሮሲስ ያድጋል ብለን ስለምንፈራ ማለት ነው። እና እሱም ብቻ ሳይሆን ደግሞ እንደተባለው ከሜታቦሊክ ሲንድረም ከምንላቸው ጋር በጣም ከፍተኛ ግንኙነት አለው። ይሄ ከአልኮል ሳንጠቀም ግን ደግሞ የጉበት በስብ መሸፈን ካለብን ማለት ነው። ስለዚህ ምንን ያሳያል? በተለይ ደግሞ ኢንሱሊን ሬዚስታንስ ጋር ይገናኛል ተብሎ ስለሚታሰብ ነው። እንግዲህ ስለ ስኳር የሰራ ነው ቪዲዮ ላይ በደንብ አንስተን ነበር ስለ ኢንሱሊን ሬዚስታንስ። ይሄ የሚታየው ሁለተኛው አይነት የስኳር ህመም ያለባቸው ሰዎች ላይ ነው። በኢንሱሊን ሬዚስታንስ ምክንያት ስኳር ከፍ የሚለው ማለት ነው እና ኢንሱሊን አብዛኛውን ኢንሱሊን የምታጠፋው እንግዲህ ጉበት ነች። ጉበት ጋር ሄዶ ይሄ ነገር ካልተወገደ ምንድን ነው የሚሆነው? በጣም ብዙ ፋት ማለት ከሰውነታችን ውስጥ ያለውን የስብ ክምችት መሰባበር እና ወደ ደም እንዲሄድ ማድረግ ነው። በተለይ ደግሞ ፖርታል ቬን ወደምንለው ወደ ጉበት የሚመግበውን የደም ቧንቧ ወደዛ ነው ብዙ አብዛኛው ፋት የሚሄደው ማለት ነው። ስለዚህ ያ እየሄደ የቱ ጋር ይቀመጣል ማለት ነው? ጉበት ላይ ይቀመጣል። ለዛ ነው እንግዲህ ፋቲ ሊቨር ወይም ደግሞ በስብ የተሸፈነች ጉበት የምትኖረን ማለት ነው። ፋት የምንለው ነገር አሁን እኛ ስብ በአጠቃላይ መጥፎ ነው እያልን አይደለም፣ ግን ሁለቱ ፋቶች ይለያያሉ። ጉበት ጋር ያለ ወይም ደግሞ ቪዝራል ፋት የምንላቸው አሉ። እንደ አጠቃላይ ጉበት ላይ ወይም ሌላ እንደዚህ ኦርጋኖች ላይ የሚቀመጡ ስቦች እና ሰውነታችን ውስጥ በትክክለኛ ቦታ ላይ የሚቀመጡ ስቦች ተመሳሳይነት የላቸውም። ምክንያቱም ስብ ስንል ኃይል ብቻ አይደለም የሚሰጠን፣ አብሮ ሆርሞንም የሚያመርታቸው ኬሚካሎች አሉ። በተለይ ደግሞ ጉበት ላይ ሲሆን ማለት ነው እና እነዚህ ኬሚካሎች ደግሞ ሳይቶካይንስ የምንላቸው ሰውነታችን ውስጥ ከፍተኛ የሆነ ቁጣ ኢንፍላሜሽን የምንለው ማለት ነው እንዲፈጠር ያደርጋሉ። ይሄኛው ነገር ጉበት በስብ መሸፈኗ ብቻ ሳይሆን እያንዳንዱ የተለያየ ኦርጋኖች ላይም ከፍተኛ ችግር በቃ ሰውነታችን ስትረስ ውስጥ ነው የሚሆነው ማለት ነው። ክሮኒክ ለረጅም ጊዜ ከፍተኛ የሆነ ስትረስ ላይ ነው የሚሆነው ማለት ነው። ስለዚህ ጉበትን ብቻ ሳይሆን የሚጎዳው የተለያዩ የሰውነት ክፍሎቻችንን በሙሉ የአደጋ ላይ የመጣል የአፌክት የማድረግ ነገር ስላለው ለዛ ነው ጉበት ላይ ስብ ስናይ ይሄ ነገር አለው መስተካከል አለበት ብለን ለታካሚዎቻችን የምንነግረው። ስለዚህ ብሩክ እንዳልሽው ጉበት በስብ ሲሸፈን የተለያዩ ስቴጅ ላይ ያልፋል ማለት ነው። የመጀመሪያው እንደተባለው ቀለል ያለ ስብ ይኖረዋል ማለት ነው። ምንም አይነት ምልክት አያሳይም። ድንገት ሕክምና ቦታ ሲኬድ ነው የሚታወቀው። ስለዚህ በቀላሉ መመለስ እንችላለን። በኋላ እንዴት መንገዶችን በደንብ እናወራለን ማለት ነው።
ሁለተኛው ደግሞ ምንድን የሚሆነው ስብ አለ፣ ግን ስቡ እያልሽ እንደነበረው ቁጣን ያስነሳል ማለት ነው። ስለዚህ የተለያየ ኢንፍላሜሽን ወይም ቁጣ ይኖራል ሰውነታችን ውስጥ። በዛ የተነሳ አንዳንድ ጊዜ ምልክት ሊያሳይ ይችላል፣ ላያሳይም ይችላል ማለት ነው። እሱንም የሚያስፈልገውን ሕክምናና ጥንቃቄ ካረግን መመለስ እንችላለን ማለት ነው። ከዛ ሶስተኛው ስቴጅ ላይ ሲደርስ ምንድን ነው እንግዲህ ቁጣ የነበረው ጉበታችን፣ ስለዚህ ለሱ ምላሽ እየሰጠን አይደለም፣ በጣም በተደጋጋሚና ለረጅም ጊዜ ስለሚቆይ ጠባሳ መፍጠር ይጀምራል ማለት ነው። ጠባሳ እየፈጠረ ይመጣል። የዛኔ ትንሽ አስቸጋሪ ይሆናል ለመመለስ፣ ወደ ቀድሞ ቦታ መመለስ አስቸጋሪ ይሆናል። ግን እዛ ስቴጅ ላይ ራሱ ብንደርስ እዛው ላይ እንዲቀር ማድረግ እንችላለን። ወደ ቀጣዩ ስቴጅ እንዳይተላለፍ ማድረግ እንችላለን፣ መስራት እንችላለን ማለት ነው። ከዛ አራተኛው ስቴጅ ላይ ሲደርስ ምንድነው የሚሆነው? ጉበታውን በተፈጥሮ ምንድነው በጣም ኢላስቲክ የሆነ ኦርጋን ነው። ያ ማለት በጣም ይለጠጣል፣ የፈለገውን ስራ እንዲሰራ። ለምን ትላልቅ የደም ቱቦዎች ያልፋሉ በውስጡ እና እሱን ለማድረግ የሚለጠጥ በጣም ካፓሲቲ ያለው ኦርጋን ነው እና በጣም እየተጎዳ ጉዳቱ እየጨመረ ሲመጣ ግን ምን ይሆናል? ይሄ የመድረቅ አይነት ልክ አሁን ለምሳሌ ስፖንጅ ሲቃጠል አልን አይደል? ልክ እንደዛ መኮማተር፣ ድርቅ የማለት ኢላስቲክ ሲዩቲውን ማጣት አይነት ነገር ይኖረዋል ማለት ነው። ሶ የዛኔ ነው እንግዲህ ጉበት ወደ ተለያየ ስቴጅ ማደግ ይጀምራል ማለት ነው። ያ ምንድን ነው? የሚያስፈልገውን ስራ የሚጠበቅበትን ስራ አይሰራም። ስለዚህ አንደኛው ጉበት ፌል ሊያደርግ ይችላል ማለት ነው። ሁለተኛው ደግሞ በዛው የሚቀጥል ከሆነ ከተወሰኑ ጊዜያቶች በኋላ ወደ ጉበት ካንሰር የመቀየር ነገር አለው ማለት ነው። እዚህ ስቴጅ ላይ ሲደርስ በጣም ከባድ ነው፣ መመለስ አይቻልም። ምናልባት ኦንሊ ኦፕሽን የሚኖረን የጉበት ንቅለ ተከላ ነው። እሱም እንደ ኬዙ ይለያያል አይደለ? ለምሳሌ አሜሪካን ሀገር ቢኬድ ይሄ በአልኮል የተነሳ ጉበታቸው ፌል ለሚያደርግ ሰው የትራንስፕላንት ኦፕሽን ላይኖራቸው ይችላል እና እንደዚህ አይነት ነገርም ስላለ ከባድ ነው የሚሆነው። ግን ከመጀመሪያው ስቴጅ ተደርሶ እስከ መጨረሻው እስከሚደረስ ድረስ ረጅም ጊዜን ይፈጃል። በጣም ረጅም ጊዜ ስለሚፈጅ አለባችሁ ከተባለ በኋላ ብንሰራ መመለስ ወይም እዛው ስቴጅ ላይ ማቆም እንችላለን ማለት ነው። ቢያንስ መልካሙ ዜና እሱ ነው። ቶሎ በአንዴ ጥድፍድፍ ብሎ ወደዚህኛው ስቴጅ የሚደርስ አይደለም። ሬርሊ ነው ወደዚህ የሚመጡት ማለት ነው እና እዛ ከመድረሳችን በፊት የሚያስፈልገውን ጥንቃቄ አድርገን ጤናችን ብንጠብቅ የተሻለ ይሆናል ማለት ነው። ስለዚህ ደጋግመን አንስተነዋል፣ ግን ኢንፈሲስ ለመስጠት ያህል እንዴት ነው አንድ ሰው ጉበቱ በስብ እንደተሸፈነ የምናውቀው ስንል ብዙ ጊዜ እንዳለው ምልክት የላቸውም አይደለ? እነዚህ ሰዎች እዚህ ጋር ያመኛል እንደዚህ ሆኛለሁ ብለው አይመጡም፣ ምልክት የላቸውም። ብዙ ጊዜ ለሌላ ህመም ሕክምና ሲደረግላቸው ነው የሚታየው ማለት ነው። ይህ ነገር አንደኛ ነገር የደም ምርመራ ማድረግ እንችላለን። ስለዚህ ጉበት ስራውን በደንብ እየሰራች ነው አይደለም የሚለውን ከደም ምርመራ ላይ ማወቅ እንችላለን ማለት ነው። ስለዚህ የተዛቡ ሆርሞኖች ይኖራሉ። መመረት የነበረበት በትክክል ያልተመረተ፣ የጨመረ መቀነስ የነበረበት ነገር ጨምሮ የምናገኛቸው ይኖራሉ ማለት ነው። ስለዚህ እሱ አንድ መጠቆሚያ ነገራችን ሊሆን ይችላል። ሌላ ደግሞ አጋላጭ ናቸው ያላቸው ቅድም ሁኔታዎች አሉ አይደል? ለምሳሌ የስኳር ህመም፣ በተለይ የአይነት 2 የስኳር ህመም ካለ ለፋቲ ሊቨር በጣም አጋላጭ ነው ብለናል። ስለዚህ እሱን አለ ወይ? ስለዚህ የ3 ወር የስኳር ቁጥጥራቸው እንዴት ነበረ ብለን እሱን መመርመር እንችላለን። ሄሞግሎቢን ኤዋንሲ የምንለው ማለት ነው። እሱን እናያለን። ሌሎች ደግሞ ቅድም እያለን እንደነበረው የኮሌስትሮል መብዛት ቢኖር፣ የውስጣቸው ላይ የስብ ክምችት ሌላ ቦታዎች ራሱ ቢኖሩ እነዚህ ነገሮች ደግሞ ኮሌስትሮላቸውን በመመርመር ማወቅ እንችላለን ማለት ነው። ግን በትክክል የሚያሳየን ስብ ክምችት አለ የለም የሚለው የምናውቀው በአልትራሳውንድ ነው ማለት ነው። ስለዚህ አልትራሳውንድ ምርመራ አድርገን ያንን ማየት እንችላለን። ሌላው ደግሞ ከአልትራሳውንዱ ቅድም ቲጁ ስታነሽ ነበር አይደል? ስቴጅ አላቸው አይደለ? የመኮማተር ጠባሳ መፍጠር ምናምን። ስለዚህ እነሱን ደግሞ የሚያሳዩ ፋይብሮስካን የምንላቸው መሳሪያዎች አሉ። በሱም ማየት እንችላለን። ሲቲ ስካንም አንዳንዴ ሊታዘዝ ይችላል ማለት ነው። ስለዚህ በእነዚህ ሁኔታዎች አዎ ጉበት በስብ ተሸፍኗል ብለን መንገር እንችላለን ማለት ነው። እንግዲህ አብዛኛው ሰው የሚጠይቀው መግቢያችንም ላይ እንዳነሳ ነው ይመለሳል ወይስ አይመለስም፣ ምን ላድርግ የሚሉ ጥያቄዎች ይመጣሉና እንዳልነው ይመለሳል፣ መመለስ ይቻላል። በተለይ ደግሞ የመጀመሪያው ገና በቃ የተወሰነ ስብ ነገር ያሳያል ተብለው የመጡ ሰዓት ላይ መመለስ ይችላሉ። በሁለት መልኩ እንመክራለን። አንደኛው የአኗኗሩን በማስተካከል ነው። ስለዚህ ቅድም እንደ አጋላጭ ምክንያት የገለጽናቸውን ለምሳሌ ሴደንተሪ ላይፍ ስታይል የምንለው ወይም ደግሞ ለረጅም ሰዓት ቁጭ ማለት፣ ይሄ እንቅስቃሴ የሌለው አይነት አኗኗር፣ በተለይ አሁን ቢሮ ላይ የሚሰሩ ሰዎች ከዛም ወጥተው በመኪና የሚንቀሳቀሱ ሰዎች ሲሆኑ ምንም አይነት እንቅስቃሴ ሰውነታቸው ስለማይኖረው
እንቅስቃሴ ለማድረግ የሆነ ሰዓት መወሰንና እንቅስቃሴ ማድረግ። ከዛ በኋላ ግን የኤክሰርሳይዝ አይነቶች አሉ። አንዳንዴ ሪከመንድ የሚያደርጓቸው ሰዎች ኤሮቢክ ቢሆን ወይ ደግሞ ስትሬንግዝ ኤክሰርሳይዝ ቢሆን እንደዚህ የሚሉ አሉ። ግን እሱኛው ላይ ብዙም ችግር የለውም። ዋናው እንቅስቃሴ እንዲያደርጉ ግን እንፈልጋለን። በተለይ በሳምንት ከ2.5 ሰዓት እስከ 5 ሰዓት በሳምንት ውስጥ እንቅስቃሴ ማድረግ አለበት። ያ ማለት በሳምንት 5 ቀን ሊያደርጉ ይችላሉ ማለት ነው። ስለዚህ እነሱ እንዲያደርጉ እንመክራለን። ሁለተኛው ደግሞ በዋነኝነት በደንብ እንዲያስተካክሉ የምንፈልገው አመጋገባቸውን ነው። ምክንያቱም መጀመሪያም አምጥቶታል ብለን የምናስበው እንግዲህ ሴደንተሪ ላይፍ ስታይል ካልነው በተጨማሪ አመጋገብ ነው። ስለዚህ አመጋገባቸውን እነዚህ በተለይ ደግሞ ፕሮሰስድ የሆኑ የታሸጉ ከፋብሪካ ውስጥ ፕሮሰስድ ሆነው የሚወጡ አብዛኞቹ ምግቦች እንግዲህ ሪፋይንድ ስለሚሆኑ አሰራቸውም ስለሚወጣ እና ወደ ስኳር ወይም ደግሞ የስኳር መጠናቸው ቶሎ ደማችን ውስጥ ገብቶ ልክ እንደበላ ነው ወዲያው በትንሽ ሰዓታት ውስጥ የስኳር መጠናችንን ከፍ ስለሚያደርጉ እሱኛውን አንፈልገውም። ኢንሱሊን ሬዚስታንስ ያመጣል። ከዛ በኋላ ደግሞ ስብ መከማቸቱን እያባባሰብን ይሄዳል ማለት ነው። ስለዚህ እንደዚህ አይነት ምግቦችን ማቆም መቀነስ። ምክንያቱም ጉበትን እንደ ፋብሪካ ብናስበው ለምሳሌ እነዚህ ነገሮች እንደ ጥሬ ዕቃ ቢሆኑ ምንበላቸው የምንመገባቸው ነገሮች እየሄዱ ወደ ጉበት ነው የሚሄዱት አይደል? ስለዚህ ጉበት ሰባብሮ ወደሚያስፈልገው የሰውነት አካል ይልካል። እየበዛ ሲመጣ ደግሞ ስቶሬጅ ውስጥ ያስቀምጣል። አንድ ፋብሪካ የሆነ ምርት ካለው ስቶር ውስጥ እንደሚያደርገው ሌላውን ደግሞ እንደሚያከፋፍለው ማለት ነው ስቶር እያደረገው ይሄዳል። ግን የሚመጣው ነገር ከሚሄደው የበለጠ ሲሆን ስቶር የሚደረገው እየጨመረ ይሄዳል ማለት። ስለዚህ የፋብሪካውን ወይም የሊቨሩን አብዛኛው ቦታ የሚይዘው እነዚህ ስቶር የሚደረጉ ወይም የሚከማቹ ስቦች ይሆናሉ ማለት ነው። ስለዚህ የሚከማቹት ነገሮች በበዙ ቁጥር ደግሞ ጉበት የራሱን ስራ መስራት አይችልም፣ ቦታውን ተጠቅሞ ማለት ነው። ስለዚህ ምን ይፈጠራል? ያው አንድ ድርጅት እንደዚህ አይነት ነገር ካጋጠመው ወይ ማሽን ካጋጠመው ኦቨርሂት እንደሚያደርገው ሊቨርም ከአቅሙ በላይ ይሆናል ወይም ጉበት ከአቅሙ በላይ ይሆናል ማለት ነው። ስለዚህ ስራውን እየሰራ መቀጠል አይችልም፣ እያቆመ ይሄዳል ማለት ነው። ከዛ እሱ ላይ ደግሞ ኢንሱሊን ሬዚስታንስ ሲጨመርበት ይህንን ነገር እነዚህ ነገሮች እንዲሰባበሩ ያደርጋል። ሰውነት ውስጥ በቃ ግሉኮስ የለም ብሎ ስለሚያስብ እነዚህ የተቀመጡትን ነገሮች በአንድ ያውጥቶ ስብርብር ያደርጋቸዋል። ብዙ ግሉኮስ ወደ ሰውነታችን ውስጥ እንዲረጭ ስለዚህ የስኳር መጠናችን በጣም እንዲጨምር ያደርጋል ማለት ነው። እና የአመጋገባችንን ማስተካከል እንደው አሁን እያወራን ያለ ነው በስብ ስለተሸፈነ ጉበት ስለሆነ ነው እንጂ እንደው ለሁሉም ሰው አይደል። ቅድሚያም ደግሞ ይሄ ነገር እንዳይከሰትብን የኛ ምግቦች እንደውም ጥሩ ናቸው። እነሱን ቤት ውስጥ የምናገኛቸውን አመጣጥነን እነሱን ሞር ብንጠቀም ብለን እንመክራለን። አሁን ደግሞ በጣም እየተለመደም ያሉት ብዙ ቦታዎች ላይ አልኮል መጠጣቱ ብቻ አይደለም። አልኮል ሲጠጣ ወይ ጥብስ ወይ ጥሬ ስጋ ወይ ምናምን እንደዚህ እና እሱም ብቻ ሳይሆን ደግሞ ያ ደግሞ የሚጠጣውም ነገር ለረጅም ሰዓት ቁጭ ተብሎ ነው የሚደረገው ማለት ነው። ስለዚህ ሁሉንም ሪስክ ፋክተሮች ወይም አጋላጭ የምንላቸው ሁኔታዎች አንድ ላይ ሰብሰብ ብሎ የሚገኙ እየተባባሰ የመጣበት ሁኔታ አለ። ስለዚህ ሶስተኛው ነገር የምንመክራቸው አልኮል እንዲያቆሙ ነው አይደለም። ምክንያቱም እንግዲህ በአልኮል ምክንያት የሚመጣ የጉበት ህመም ለመምጣት የምናስቀምጠው የአልኮል መጠን አለ። ይሄን ያክል መጠን ይሄን ያክል ፐርሰንት ያለው አልኮል ብለን የምናስቀምጠው አለ። ግን ኦልሬዲ እንደዚህ አይነት ደግሞ ችግር ያለበት ሰው ቀድሞ በስብ የተሸፈነ ጉበት ላለው ሰው ደግሞ ይሄ መጠን እያነሰ ይሄዳል። ስለዚህ በትንሽ አልኮል የጉበቱን ወደ ስቴጆቹን የጠቀስናቸውን ስቴጆች የመሄዱን ፍጥነት በጣም ይጨምሯል አልኮል የሚጠቀሙ ከሆነ ማለት ነው። እንግዲህ ሌላ ህመሞችም ካሉ ለምሳሌ ቫይራል ሄፓታይተስ የምንለው አይደል፣ የጉበት ቫይረሶችም ምናምን ካሉ ደግሞ ይሄንን ነገር በጣም ያፋጥኑታል ማለት ነው። እና እነዚህን ሁሉ ነገሮች በማቆም ግን የነበረውን ነገር ወደኋላ መመለስ ይቻላል። እሱ ብቻ ሳይሆን ሌላ ደግሞ የስኳር ታማሚ ቢሆን ስኳሩን መቆጣጠር ይኖርበታል አይደለ? በጣም ይሄ ትልልቅ ቁጥሮችን ይዞ ረጅም ጊዜ አለመቀመጥ። ስለዚህ የስኳር መጠኑን የደም ግፊት ቢኖረው ደም ግፊት መጠኑን መቆጣጠር፣ ኮሌስትሮል የምንላቸው የሚታዩ ነገሮች እነዚህ አጋላጭ ስለሆኑ ምክንያትም ናቸው። በአንድም በሌላ በኩል ደግሞ በጉበቱ ምክንያት ሊመጡ ይችላሉ። ስለዚህ እነዚህ ነገሮች መቆጣጠር። ሌላው ክብደት መቀነስ አይደለም። ክብደት መቀነስም አንዱ አስፈላጊ ነገር ነው። ክብደት መቀነስ ብቻውን ያለ እንቅስቃሴ ያለ አመጋገብ ብቻውን ክብደት ራሱ ብንቀንስ 5% የስብ መሸፈኑን ሊቀንስልን ይችላል ማለት ነው ብቻውን። ስለዚህ ምግብ ስንጨምርበት፣ እንቅስቃሴ ስንጨምርበት፣ ሌሎች ነገሮች ስናስተካክል ደግሞ የበለጠ ይሆናል ማለት ነው። ኢቨን ይሄ ጠባሳ የመፍጠር ስቴጁን 5% ክብደት ስንቀንስ
በስብ መሸፈኑን ይቀንስልናል። 10% ክብደታችንን ደግሞ ስንቀንስ ጠባሳ የመፈጠር እድሉ እየቀነሰ ይሄዳል ማለት ነው። ይሄ ኢንዲፔንደንትሊ ነው እንዳልኳችሁ ከሌላው ነገር ሳንጨምር፣ ደግሞ ጨምረ ነው ቢሆን የተሻለ ውጤት በደንብ እናይበታለን ማለት ነው። ግን ኪሎ በሚቀንሱበት ሰዓት ሰዎች በአንድ ጊዜ በጣም በፍጥነት ደግሞ የሚቀነስ ኪሎ ጥሩ አይደለም። እንደውም የባሰ ጉበት ላይ የስብ መከማቸትን ከሚያመጡ ምክንያቶች አንደኛው ኪሎን በጣም በአጭር ጊዜ መቀነስ ሊሆን ይችላል እና ይህንን 10% ኪሎ እንዲቀንሱ የምንፈልገው በ6 ወር ውስጥ ነው። ስለዚህ በእንቅስቃሴ በምግብ የታገዘ ሊሆን ይችላል። ብዙ ጊዜ በሰርጀሪ አሁን ለምሳሌ ኪሎ ለመቀነስ የሚሞክሩ ሰዎች አሉና በሰርጀሪ ሲሆን ምንድነው ችግሩ? እንግዲህ በአንዴ ነው ከ10%ም አለው 5%ም አለው በአንዴ ነው አይደል ብድግ ተደርጎ የሚነሳው። እሱኛውን ነገር ሞር አይመከርም። ስለዚህ የተሻለ የሚሆነው ጊዜ ሰጥቶ በ6 ወር፣ ምክንያቱም ሰውነት የተላመደው ነገር አለ። የለመደውን ነገር በአንዴ ስንቀይርበት ደግሞ የራሱ የሆነ ችግር ይፈጥራል። ስለዚህ ፐርሰንት ስንል እንዳናርቀው 7 ኪሎ የሆነ ሰው ለምሳሌ በ6 ወር ውስጥ መቀነስ ያለበት 7 ኪሎ በ6 ወር ወይም ደግሞ እንትን ማድረግ ይቻላል። ማክሲመም 1 ኪሎ በአንድ ሳምንት ማለት ነው። ማክሲመም መሄድ ካለበት አይደል 1 ኪሎ በአንድ ሳምንት ነው መቀነስ ያለበት። ከዛ በላይ እንዲንቀንስ አንፈልግም። ሌላው ቡና መጠጣት ነው አይደል? ቡና እንግዲህ እንደሚታወቀው የቁጣን የመቀነስ አይነት ባህሪ ያለው፣ ስለዚህ ይመከራል። ግን ለተለያዩ የጤና ኮንዲሽኖች እንደ ሰውየው ሁኔታ ሊከለከሉ የሚችልበት ሁኔታ አለ። የልብ ህመም ሲኖር፣ ከፍተኛ የሆነ ታይሮይድ ሲኖር ሊከለከል ይችላል። ስለዚህ ከሐኪም ጋር ተማክሮ እሱም መውሰድ ይችላሉ። ከዛ በተጨማሪ ምንድነው ጥሩ ወይም ጤናማ የምንላቸው የዘይት አይነቶች አሉ። ለምሳሌ የአሳ ዘይት አለ፣ ኦሊቭ ኦይል አለ። እነሱም አሪፍ ናቸው። ተጨማሪ ደግሞ ምንድነው ከፍተኛ የሆነ ውሃ መጠጣት አይደለ? ውሃ ስንጠጣ ሰውነታችን ውስጥ ያለው ሜታቦሊዝም ስለሚፋጠን ክብደት ለመቀነስ ይረዳናል ማለት ነው። እሱም ተመራጭ ነገር ነው። ሌላ እንደ ኦፕሽን ደግሞ የምንወስደው ምንድነው ይሄ ሊን የምንላቸው ፕሮቲኖችን መውሰድ። ያ ማለት ይሄ ከፍተኛ የሆነ ስብ የሌላቸው ለምሳሌ እንደ አሳ፣ እንደ እንቁላል ብንወስድ የሚጠራቀመውን የስብ መጠን ሊቀንስልን ይችላል ማለት ነው። ሌላ ደግሞ መጾም አይደለ? ስፔሻሊ አሁን ላይ ኮመን እየሆነ መጥቷል አይደለ? መጾም ኢንተርሚተንት ፋስቲንግ የምንላቸው አሉ፣ ኦማድ አሉ። እነሱን ብናረግ ሰውነታችን ውስጥ ያሉ ስቶርድ የተደረጉ ማያስፈልጉ ኃይል ወይም እነዚህ ስቶርድ የሆኑ ኢነርጂዎች እንዲሰባበሩ ያደርጋል ማለት ነው። ስለዚህ በዛ ደግሞ ስቡ በቀላሉ ከሰውነታችን እንዲወገድ ይረዳል ማለት ነው። እነዚህንም ነገሮች ከክብደቱ ጋር፣ አልኮል ከማቆሙ ጋር፣ ከአመጋገባችን ጋር አብረን ብናስኬዳቸው ከፍተኛ የሆነ ለውጥ ልናይ እንችላለን ማለት ነው። ሌላው ሕክምና ቦታ ደግሞ ስንሄድ የሚሰጡን ደግሞ አማራጮች አሉ አይደለ? አንደኛው የራሱ ስብ ላይ ያለውን ጉበት ላይ ያለውን ስብ የሚቀንሱ መድኃኒቶች አሉ በሐኪም የሚታዘዙ። ከዛ በተጨማሪ ደግሞ ቫይታሚን ኢ ሰፕለመንትም ይሰጣል ማለት ነው። ቫይታሚን ሰፕለመንት መሰጠቱ ቅድም የተባለውን ስብ የመቀነስን ፋይብሮሲሱን የመመለስ አይነት ነገር ስላለው እሱም ሊሰጠን ይችላል። ከዛ በተጨማሪ ደግሞ ምንድነው ያለው ከራሱ ከጉበት ስብን ከሚቀንሱት መድኃኒቶች ውጭ ደግሞ ለምሳሌ ስኳር ካለብን የስኳር መድኃኒቶች፣ ኮሌስትሮላችን ከፍተኛ ከሆነ የእሱን ብንጨምር፣ የግፊት መድኃኒትም ግፊት ካለብን እነዚህን ብንወስድ እሱ የመቆጣጠርና ስቡን የመቀነስ መንገድ ይኖረዋል ማለት ነው። የህክምና አማራጮች ስላሉ ህክምና ቦታ ቢሄዱ ደግሞ የተሻለ ይሆናል ማለት ነው። ለምን እንደ ሰውየው ኮንዲሽን የሚያስፈልገውን መድኃኒት ስለሚታዘዝለት ማለት ነው። ስለዚህ ያው እንዳልነው ምልክት የለውም። የስብ ጉበት ላይ ሲገኝ ምልክት የለውም አብዛኛው ሰው። ግን አንዳንድ ጊዜ እንትኖቹን የሚያሳዩ ፕሮግረስ ማድረጉን ወይም እያደገ እየከፋ መሄዱን የሚያሳዩ ደግሞ አንዳንድ ምልክቶች ሊመጡ ይችላሉ እየቆየ በሚሄድበት ወቅት ማለት ነው። የመጀመሪያው ይሄ ኢንፍላሜሽን ሲኖር ወይም ደግሞ ቁጣ ሲኖር ሰውነት ውስጥ ከፍተኛ የሆነ ድካም ሊኖር ይችላል ሰው ላይ። ብዙ ጊዜ የሚመጡት እንደውም በዚህኛው ሊሆን ይችላል። በጣም ከፍተኛ የሆነ ድካም አለ የሚል ነገር ሊሆን ይችላል። በኋላ ግን በጣም በቃ ፋይብሮሲስ የምንለው የጉበት ስራ ማቆም አካባቢ ጋር ስንደርስ ግን አይን ቢጫ መሆን ሊኖር ይችላል። የሆድ መነፋት፣ ውሃ መጠራቀም፣ እግር ማበጥ፣ እንደዚህ አይነት ነገሮች ደግሞ ከጊዜ በኋላ ሊከሰቱ ይችላሉ ማለት ነው። እና እነዚህ ነገሮች ጋር ከደረሰ ሰው ያው በጣም በፍጥነት ወደ ሕክምና መምጣት እንዳለበትም ለመናገር ማለት ነው። እና ሌሎቹ ደግሞ ልክ እንግዲህ ጉበት ፌል ማድረግ ዋጋ ሲደርሱ የምናያቸው ምልክቶች ሰውነት በጣም መክሳት ሊሆን ይችላል፣ ወይም መስል ዌስቲንግ የምንለው አይነት ነገር ማለት ነው። ከዛ ታካሚው ደግሞ ያለበትን አካባቢ ሁላ ሪኮግናይዝ ማድረግ ሊያቆም ይችላል። የጸባይ ለውጦች ሊያሳይ ይችላል። የሌሉ ነገሮችን አየው ሊል ይችላል። እንደዚህ አይነት ምልክቶችንም ካየን ቶሎ መምጣት ይኖርብናል ማለት ነው። ሌላ ደግሞ የደም ማስታወክ ሊኖረው ይችላል አንድ ሰው።
በሚያስታውቅበት ጊዜ ደም ሲታይ ለሌላ ምክንያት ቢሆን አክቹሊ ደም ካየን ቶሎ መምጣት ይኖርብናል ወደ ሕክምና። ሙሉ ሰውነት ማሳከክ ሊኖር ይችላል። እንደዚህ ያው ጉበት ህመም አለበት ተብሎ የሆነ ሰው ማለት ማሳከክ በተለያዩ ምክንያቶች ሊመጣ ይችላል። የሚያሳክከው ሰው በሙሉ የሆነ ችግር አለ ቶሎ ነው እያለን ሳይሆን ግን የሆነ ችግር የሆነ ሕክምና ችግር ያለበት ወይም ተጓዳኝ ህመም ያለበት ሰው እንደዚህ ሰውነቱን በሙሉ የሚያሳክከው ከሆነ ግን የሆነ ምልክት ሊሆን ስለሚችል ወደ ሕክምና ቶሎ መምጣት ይኖርበታል። የዛሬው ፕሮግራማችን ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ አትርሱ። መልካም ቆይታ።